30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ዛሬ ለኢትዮጵያ ጥበብ አፍቃሪያን የጨለማ ቀን ሆኗል። እጅግ ተወዳጁ በኢቢኤስ ቴሌቪዥን ለበርካታ ዓመታት በአዘጋጅነት የቤተሰብ ጨዋታን ሲመራ የቆየው ሳቂታው ቀልድ አዋቂው በፊልሞቹ፣ በመድረክ ቲያትሮቹ፣ በማስታወቂያዎቹ በበርካታ ኢትዮጵያውያን ልብ ዘንድ ትልቅ ስፍራ ያለው ለበርካቶች ምርጡ ተዋናይ፣ ለበርካቶች ምርጡ የመድረክ አዘጋጅና አቅራቢ፣ ለበርካቶች ምርጡ የማስታወቂያ ባለሙያና የሳቅ ምንጭ የኮሜዲ ዘውግ ያላቸው ፊልሞች ቁንጮ ላይ የሚመደበው ተወዳጁ አርቲስት ነጻነት ወርቅነህ በዚህ ሰዓት ህልፈተ ሕይወቱ ተሰምቷል። ነጻነት ወርቅነህ ላለፉት ዓመታት በከፍተኛ በተባለ የጤና እክል ላይ እንደነበረ መረጃዎች ሲያሳዩ ቆይተዋል። በተደጋጋሚ ስራውን በማቆም አሜሪካ ድረስ በመጓዝ የሕክምና እርዳታን ሲያገኝ የቆየ ሲሆን ነገር ግን እጅግ ባልተጠበቀ ሰዓት ላይ በድንገት ሕይወቱ ማለፉ ተሰምቷል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ሲሆን በአብሮ አደጎቹ፣ በቤተሰቦቹ፣ በኢትዮጵያውያን ዘንድም እጅግ ተወዳጁ ሰው ነው። እጅግ ሲበዛ ደግና ሩሩ ሰው አክባሪ መሆኑ የሚነገርለት ነጻነት ወርቅነህ ጨዋ፣ ለስነ ጥበብ የተጠራ እጅግ ፈራ እግዚአብሔር ያለውና ተጫዋች ታለንትድ በሚል የሚገለጽና በትወናው ዓለም ደግሞ ከአንጋፋ እስከ ጀማሪ ተዋናይ ድረስ እጅግ የሚደነቁበት የትወና ብቃትን የተላበሰው ድንቁ ምርጡ ተዋናይ በሚል ያሞካሹታል ነጻነት ወርቅነህ። ነገር ግን የመድረኩ ፈርጥ፣ የኢቢኤስ ቴሌቪዥን ድምቀት፣ የበርካቶችን ቤተሰብ ሕይወት የቀየረና በውስጣቸው ከፍተኛ የሆነ የሥነ ጥበብ ልምድና ዕውቀት ያላቸው ራሳቸውን እንዲያስተዋውቁ ያደረገ ቤተሰብ ከቤተሰብ እንዲቀራረብ ለዓመታት ደከመኝ ሰለቸኝ ሳይል በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በኢትዮጵያውያን ቤተሰብ ልብ ውስጥ የቀረ ሕፃናትን የሚያንጽ፣ ወዳጆችን ይበልጥ ወደ ፍቅር እንዲቀርቡ፣ ትዳራቸውን እንዲያጠናክሩ የሚያደርግ ጨዋነት የተላበሰ ከከፍተኛ አመራሮች እስከ ጥበብ አዋቂዎች ድረስ ሁሉም የሚወዱትና የሚስማሙበት ሰው በዛሬው ዕለት ህልፈተ ሕይወቱ እጅግ ባልተጠበቀ ሁኔታ ተሰምቷል። ዜናው ከተሰማበት ደቂቃ ጀምሮ ኢትዮጵያውያን ጉዳዩን በማመንና ባለማመን መንታ መንገድ ላይ ቆሟል። በተለይም ባለፉት ሳምንታቶች ሲተላለፉ የነበሩ የቤተሰብ ጨዋታን ለተመለከተ ነጻነት ወርቅነህ እንዲህ እንደዋዛ ከዚህ ዓለም ይሰናበታል ብሎ ያቀደ ያሰበም የለም። በፊቱ ላይ የሚታየው ከፍተኛ ድካምና የሰውነት መለወጥን ተከትሎ ባለፉት ወራቶች በነበሩ ዝግጅቶች ላይ የተመለከቱት ሁሉ ነጻነት ወርቅነህ አንዳች ነገር ገጥሞታል፣ በፍጥነት የሕክምና እርዳታ ሊያገኝ ይገባል፣ ከሚወደው ስራም ገለል ብሎ ራሱን መንከባከብ ይኖርበታል የሚል መልእክትን በተደጋጋሚ ሲያስተላልፉለት ቆይቷል። ይህ ጉዳይ በቤተሰቡም ጥያቄ ሆኖ ሲነሳ እንደነበርና ነጻነት ወርቅነህ እረፍት ያስፈልጓል፣ በከፍተኛ የሥራ መደራረብና ጫና የጤና እክል እንደገጠመው ያስታውቃል፣ እባካችሁ መልእክቶቻችንን ለነጻነት ወርቅነህ አድርሱልን የሚሉ ድምጾች ከዚህም ከዚያም ሲሰሙ ቆይቷል። ጉዳዩ በቸልታ እንዳይታለፍም ከፍተኛ የሆነ ማስጠንቀቂያ ያዘለ የሆኑ የጤና ምልክቶችን ተመልክተናል ያሉ የቅርብ ወዳጆቹም ስራውን ገታ በማድረግ ከልጆቹ ከባለቤቱ ጋር በአገር አሜሪካ ረፍት እንዲያደርግና የጤናውን ሁኔታም እንዲከታተል ጥያቄ ያቀረቡለት ሲሆን ለስራው ትልቅ ፍቅር ያለው ነጻነት ወርቅነህ ግን ከህመሙ ጋር እየታገለ በሙያው ስራን መስራትን አዘውትሮ ይመኝ ስለነበረ ከሙያው ገለል ማለት ለአንድ አፍታም እንዳልሆነለት ተነግሯል። በኢትዮጵያ ስራውን የሚከውነው ነጻነት ወርቅነህ 3 ልጆቹ እንዲሁም የሚወዳት ባለቤቱ ኑሯቸውን በአሜሪካ እንዳደረጉ ይታወቃል። ነጻነት ወርቅነህ የጤና እክል ከዚህ ቀደምም ለዓመታት ሲገጥመው እንደቆየና ይህንንም ተከትሎ ለዓመታት የጤና ክትትል ሲያደርግ እንደነበረም ተነግሯል። ባለፉት ወራቶች ግን ጠንከር እያለ የመጣው የጤናው ሁኔታ እጅግ አሳሳቢ ደረጃ ላይ እንደደረሰ የተነገረ ሲሆን ነገር ግን በቤተሰቦቹ በቅርብ ወዳጆቹም የነጻነት ወርቅነህ ህልፈት እንደዚህ በድንገት ይሰማል የሚል ምንም አይነት
ፍራቻ እንዳልነበረ ተነግሯል። እጅግ ተወዳጁ በሰው ልብ ዘንድ ትልቅ ተቀባይነት ያለው የፊልም ፈርጥና በኢትዮጵያ የኮሜዲ የፍቅር ዘውግ ያላቸው ፊልሞች ይበልጥ እንዲንሰራፉና በርካቶችም ይህንን ዘውግ የኢትዮጵያውያን ልዩ የፊልም ዘውግ አድርገው እንዲነሱ ያደረገው አንጋፋው ነጻነት ወርቅነህ በመጨረሻ ህልፈተ ሕይወቱ ተሰምቷል። ነጻነት ወርቅነህ ተከታታይ እንዲሁም በመድረክ የሚተላለፉ ስራዎችን ከመስራቱ በኋላ ከህዝብ ጋር ይበልጥ ከሲኒማው ጋር ያስተዋወቀው FBI የተሰኘው የራሱ ፊልም ነው። ራሱ ደርሶ ራሱ ለስክሪን ያበቃው ይህ ፊልም በበርካታ ኢትዮጵያውያን ዘንድ እጅግ ተወዳጅ የሆነ ለአንዳንዶች ምንጊዜውም የኢትዮጵያ ምርጥ የኮሜዲ ፍቅር ዘውድን የተላበሰ ፊልም በሚል የሚያሞካሹት ነው። ይህ ፊልም 3 ክፍሎች ያሉት ሲሆን በእነዚህ 3 ክፍሎችም ነጻነት ወርቅነህ ያለውን የኮሜዲ ዘውግ እጅግ በረቀቀ ሁኔታ ለህዝብ ያደረሰበትና ያለውን የጥበብ ችሎታም ያሳየበት እንደሆነ ይነገራል። በርካቶች ጥያቄ ነበራቸው ቁጥር 4ቱ እንዲወጣ፣ ነገር ግን ህልፈተ ሕይወቱ በድንገት ተሰምቷል። ከኤፍቢአይ ውጪ ያንቺው ሌባ፣ ሚስተር ኤክስ እና ሌሎች ተወዳጅ የሆኑ የኮሜዲ ዘውግ ያላቸውን ፊልሞችም ለተመልካቾች ማበርከት ችሏል። በፊልሞቹ እጅግ ተወዳጅ ከሆኑ አንጋፋና ወጣት የተውነት ዓለም ሰዎች ጋር የተጣመረው ነጻነት ካራክተርን ለመጫወት እጅግ ቀለል ያለ ሰው እንደሆነና በርካቶች እጅግ ከሱ ጋር መስራት የሚፈልጉለት አርቲስት እንደሆኑ በተደጋጋሚ ይገልጻሉ። ከማህደር አሰፋ ጀምሮ ያሉ ተወዳጅ እንስት አርቲስቶችም በትወናው ዓለም ለመስራት ከሚመርጡትና እጅግ አስደናቂ የሆነ የትወና ብቃት ካላቸው ጥቂት ወንድ ተዋናይ መካከል አንዱ አድርገው እንደሚቆጥሩት ይነገራል። ከትወናው ውጪ ያለፉትን ዓመታቶች በኢቢኤስ ቴሌቪዥን ቆይታን ያደረገው ነጻነት ወርቅነህ በቤተሰብ ጨዋታ እንዲሁም ደግሞ በሚሰራቸው ማስታወቂያዎችና በግዙፍ የመንግስት የመድረኮች ላይ ትልቅ ትዕይንቶችን በማሳየት የመድረክ አጋፋሪ በመሆንም ላቅ ያለ ችሎታውን ያሳየበት ነው። ካርቱ ውጪ ነጻነት ወርቅነህ አራዳ የሚባል በወዳጆቹ ዘንድ እጅግ ተወዳጅ ጨዋታ አዋቂ፣ ያዘውን ለሰው የሚለግስ እጅግ ሩሩና ቀና ልብ ያለው መሆኑን የቅርብ ወዳጆቹ ይናገራሉ። ላጣ ሁሉ ደራሽ የሚሉት ነጻነት ወርቅነህ በከፍታ ላይ ቢገኝም ጎንበስ በማለት ለወዳጆቹ ድጋፍ የሚያደርግና ያለውን በማካፈል የሚኖር ሰው ስለመሆኑ ይናገራሉ። እጅግ ሲበዛ ሰው አክባሪ፣ ደግ፣ የዋህ፣ በትዳሩም ላይ እጅግ ጠንቃቃና ቤተሰቡን ልጆቹን የሚወድ አባት እንደነበረም ይገልጻሉ። ከዚህ ባሻገር ወደ ጥበብ ዓለም ለሚመጡት ከፍተኛ የሆነ ድጋፍ የሚያደርግ በተለይም አዳዲስ ወጣት ተዋናዮች የትወናዊት ዓለሙን እንዲቀላቀሉ በር ከከፈቱ ጥቂት አርቲስቶች መካከልም አንዱ ይኸው ተወዳጁ ሰው ነጻነት ወርቅነህ እንደሆነ ይነገራል። ነገር ግን በዛሬው ዕለት ለጥበብ አፍቃሪያን፣ ለሲኒማ ወዳጆች፣ ለቤተሰብ ጨዋታ ተመልካቾችና ለኢቢኤስ ቴሌቪዥን አዘጋጅ አቅራቢዎች፣ ለቤተሰቦቹ፣ ለወዳጆቹ፣ ለእኛም ለአድናቂዎቹ እጅግ ያልተጠበቀና ልብ የሚሰብረው ዜና ተሰምቷል። ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተገለጸ ይገኛል። እኛም ለወዳጅ ዘመዶቹ፣ ለቤተሰቦቹና ለጥበብ አፍቃሪያን በሙሉ ልባዊ መጽናናትን እንመኛለን። መረጃችን ይህንን ይመስል ነበር።